የተወደዳችሁና የተከበራችሁ ተመልካቾቻችን በሳምንቱ በምስራቅ አብያተ ክርስቲያናት የተደረጉ አበይት ጉዳዮችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በኢራቅ አልታሂራና የሶሪያ ኦርቶዶክስ ማርቶማ አብያተ ክርስቲያናት ከእድሳት በኋላ ተከፈቱ። በኢራቅ ሞሱል የከላዳውያን አልታሂራ ቤተ ክርስቲያንና የሶሪያ ኦርቶዶክስ ማርቶማ ቤተ ክርስቲያን ከዓመታት እድሳት በኋላ እንደገና ተከፈቱ። እንደ አውሮፓውያን አቆጣጠር በ2014 በአይኤስ የሽብር ቡድን ጥቃት የደረሰባቸው እነዚህ አብያተ ክርስቲያናት በወቅቱ ከፍተኛ ጉዳት አስከትለዋል። እንደ አውሮፓውያን አቆጣጠር በ2022 ዲኦሬንት ከሊፍ ፋውንዴሽንና ከኢራቅ የህዝብ አጋር ድርጅት በተገኘ የገንዘብ ድጋፍ አብያተ ክርስቲያናቱ እድሳት ተደርጎላቸው ወደ ነበሩበት እንዲመለሱ ማድረግ ተችሏል። የመካከለኛው ዘመን አሻራ ያረፈባቸው እነዚህ አብያተ ክርስቲያናት ከ3 ዓመታት የእድሳት ጊዜ በኋላ ዳግም ክፍት ተደርገዋል። አብያተ ክርስቲያናቱ የኢራቅ ህዝብ መንፈሳዊና ባህላዊ ቅርስ ጠንካራ ምልክት ናቸው። ለጋዛ የሰላም ስምምነት በግብጽ ሻርም ኤል ሼክ ስብሰባ ተካሄደ። ለጋዛ የሰላም ስምምነት ጥቅምት 3 ቀን 2018 ዓ.ም በግብጽ ሻርም ኤል ሼክ የአሜሪካው ፕሬዝዳንት ዶናልድ ትራምፕና በግብጹ ፕሬዝዳንት አብዱል ፈታህ አልሲሲ መሪነት ስብሰባ ተካሄደ። በዚህ ስብሰባ ላይ 30 የሚሆኑ የዓለም መሪዎች በእስራኤልና በሐማስ መካከል የተፈረመውን የሰላም ስምምነት ተከትሎ በጋዛ ሰላምን ለማጠናከር ያለመ ውይይት አድርገዋል። የስምምነቱ የመጀመሪያ ምዕራፍ ያለ ችግር ተግባራዊ የሆነ ሲሆን በዚህም የመጨረሻዎቹ 48 እስራኤላውያን ታጋቾች ሲለቀቁ 2000 የፊሊስጤም እስረኞች ደግሞ ተፈተዋል። በቀጣይ የሐማስ ቡድንን ትጥቅ ማስፈታት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እቅድ መሆኑ የተገለጸ ሲሆን በቦምብ ጥቃት ወቅት ከህዝቡ ጋር ለቆዩት የጋዛ ቁምስና ካህን አባ ሮማኔሊና የጋዛ ህዝብ የሰላም ስምምነቱ አዲስ ምዕራፍ መሆኑ ተገልጿል። በቴህራን ለድንግል ማርያም የሜትሮ ባቡር ጣቢያ ተሰየመ። ማርያም ኤሞጋዳስ በፋርስ ቋንቋ ብጽዕት ድንግል ማርያም የሚል ትርጉም ያለው አዲስ የሜትሮ ጣቢያ በቅርቡ ቴህራን ውስጥ ተከፍቷል። ጣቢያው የተሰየመው በኢራን ለሚገኘው የአርመን ማህበረሰብ ክብር ለመስጠት ሲሆን ከቅዱስ ሳርኪስ የአርመን ቤተክርስቲያን የእግር መንገድ ያህል ቅርብ የሚገኝ ነው። የጣቢያው መድረኮች በክርስቲያናዊ ምስሎች አጊጠዋል። ይህም በኢራን ዋና ከተማ እምብዛም የማይታይ ምልክት ነው። ምንም እንኳ ክርስቲያኖች ከጠቅላላው የኢራን ህዝብ ቁጥር 1% ያህሉን ብቻ የሚወክሉ ቢሆንም በአርመንና በአሶራውያን ማህበረሰቦች በኩል ያላቸው ስር በአገሪቱ ታሪክ ውስጥ የጠለቀ እንደሆነ ተገልጿል።